ዲናችንና አገራችን ላይ እያንዣበበ ያለ ትልቅ አደጋ አለ። ከዚህ በፊት አንድ አደጋ ተፈጥሮብን ነበር። የሱፊያን ልብስ ለብሶ ሱፊያ ነኝ ብሎ ነገር ግን ሱፊይነትን መጠቀም ያድርጎ በውስጡ መጥፎ አስተሳሰብ ይዞ የሱፊያን አቋም ሳያራምድ በሱፊያ ተሸፍኖ አገራችን ላይ ገብቶ ብዙ ችግር ሲፈጥርብን የነበረ የአህባሽ አመለካከት ብዙ ሰዎች ለመታሰር ለመንገላታት ከሀገር ለመሰደድ ምክንያቱ ነው። አላህ Subhanahu Wa Ta'ala بفضله ورحمته በዝነቱ በችሮታው ከዛም በኋላ ደግሞ ወጣቱም ሽማግሌውም ወንዱም ሴቱም ባደረገው ርብርብ ያ ችግር ሙሉ ለሙሉ ባይወገድም ሊቀንስ ችሏል። ህብረተሰቡም ግንዛቤ ወስዷል። አህባሽ ማለት ሱፊያ እንዳልሆነ አውቋል። አህባሽ ማለት ቁርአን የአላህ ቃል አይደለም የሚል እንደሆነ አውቋል። ያ ችግር በተወሰነ መልኩ ሙሉ ለሙሉ ባይቀረፍም ከብዙ እንግልትና ድካም ከብዙ መስዋዕትነት በኋላ ሊቀንስ ችሎ ነበር። ነገር ግን አሁን ደግሞ የመጣብን ያለው ከዛ የባሰ አስከፊ የሆነ አመለካከት አሁን ደግሞ ወደ ሀገራችን ገብቷል። ምን ያክሎቻችን እናቃለን? ይህ አመለካከት አህባሽ በሱፊያ ካባ እንደተለበሰው ሁሉ ይህ አመለካከት ደግሞ አሸባሪነትንና ዳር ረገጥ የሆነን አስጀጋሪ አመለካከትን የማይፈለግ አጥባቂነትን እናስወግዳለን በሚል ሽፋን ነው እየመጣ ያለው። ይህ አመለካከት እስልምናን ከስሩ ነቅልቆ ለመጣል ተውሂዳችንን ለማበላሸት የመጣ አመለካከት ነው። ይህ አመለካከት አልኡኹዋ አልኢንሳንያ የሰው ልጅ ወንድማማችነት ለማጠናከር በሚል ሽፋን የመጣ ነው። አተሳሙህ ዲኒ ሃይማኖቶች አንዱ ለሌላኛው አብሮ የሚጓዝበት የሚል ሽፋን ይዞ የመጣ ነው። ይህን አመለካከት የሚያራምዱ ሰዎች إن جميع الأديان السماوية مقبولة عند الله ይላሉ። ሁሉም ከሰማይ የወረዱ ሃይማኖቶች አላህ ጋር ተቀባይነት አላቸው የሚል ድምዳሜ ይዘውልን ይመጣሉ። የይሁድ የነሳራና የእስልምና ሁሉም ትክክል ናቸው የሚል አመለካከት ይዘው ይመጣሉ። እነዚህ ይሁዲያውም ነስራንያውም ሆነ ሙስሊሞች አንድ አላህን ነው የሚያመልኩት ስሙ ብቻ ነው እንጂ የሚቀያየረው የሚል ሽፋን ይዘውልን ይመጣሉ። إن هذا أمر فظيع ይሄ መጥፎ የሆነ አደገኛ የሆነ አመለካከት ነው። እንደዚህ አይነቱን አመለካከት አቅል ሊቀበለው የማይችል ነው። እንኳን እውነት ብሎ ሊቀበለውና ይኖራል ተብሎ የማይታሰብ ነበር። ይህ አመለካከት ቁርአንና ሐዲስን ሙሉ ለሙሉ የሚክድ አመለካከት ነው። ይህ አመለካከት እስልምናችንን የሚያጠፋ አቂዳችንን ከስሩ የሚነቅል አመለካከት ነው። ይህ አዲስ የመጣ አደገኛ አመለካከት ከባድ ሸርን በውስጡ ያቀፈ ነው። እስልምናን የሚበታትን ኢማንን የሚያጠፋ የሸይጣን መንገድ ነው። ይህን አመለካከት ነቅተን ልንከታተለው ይገባል። እስልምናችን ረሱላችን ያስተማሩን እስልምና ብቻ እንጂ አላህ ጋር ተቀባይነት ያለው ሌሎች እምነቶች ተቀባይነት እንደሌላቸው ነው ቁርአን ያስተማረን። አላህ በቁርአኑ ላይ ምን ይላል? ኢነ ዲነ ዒንደ አላህ አልኢስላም ሃይማኖት ዲን ብሎ ማለት እስልምና ብቻ ነው፣ ሌላው አላህ ጋር ተቀባይነት የለውም ይለናል። በሌላ የቁርአን አያት ላይ ወመን የብተጊ ገይረ አልኢስላም ዲና ፈለን ዩቅበለ ሚንሁ ከእስልምና ውጭ ሃይማኖትን የሚፈልግ ሰው አላህ ጋር ተቀባይነት የለውም። وهو في الآخرة من الخاسرين በመጨረሻው ዓለም ከሳሪ ነው ይላሉ። ከእስልምና ውጭ የሚፈልግ ሰው ይሄን ነው እስልምናችን የሚያስተምረን። ረሱላችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደነገሩን አቢ ሁረይራ በዘገቡት ሐዲስ ላይ ምን ይላሉ? والذي نفس محمد بيده የሙሐመድ ህይወት በእጁ በሆነችው ጌታ እምላለሁ ይላሉ።
لا يسمع بي أحد من هذه الأمة كذلك حزب مكاكل ይላሉ ስለኔ አንድም ሰው እኮ አይሰማም ይሁዲም ይሁን ነሳራ ስለኔ ሰምቶ ስለኔ መላክ ሰምቶ በኔ ሳያምን ከሞተ ثم يموت ولم يؤمن بالذي أرسلت به እኔ በተላኩበት ሳያምን የሞተ ሰው ይሁዲም ይሁን ነሳራ إلا كان من أصحاب النار የሳት ሰው ይሆናል እንጂ ይሄ ሰውዬ ሌላ አይሆንም ይሉናል ማለት ረሱል መምጣታቸውን የሰማ ይሁዲም ይሁን ነሳራ ረሱልን ካልተከተለ ይሁዲ በመሆኑና ነሳራ በመሆኑ ጀነት ሊገባ እንደማይችል ግልጽ በሆነ ሐዲስ ረሱላችን ሰለላሁ ዐለይሂ ወሰለም ይጠቅሱልናል ማለት ነው አንዳንድ ሰዎች ይሄን አመለካከት የሚያራምዱ ምን ይላሉ እንዴት እንደዛ ሃይማኖታቸው እንዴት ውድቅ ይሆናል ይሁዶች እኮ ነብያቸው ሙሳ ነው ሙሳን ተከታዮች ናቸው መጽሐፋቸውም ተውራት ነው ነሳራዎችም ነብያቸው ኢሳ ነው መጽሐፋቸው እንጂል ነው ስለዚህ ሃይማኖታቸው እንዴት ባጢል ይሆናል ይላሉ እነዚህ ሰዎች ያልተረዱት የነ ሙሳም ይሁን የኢሳ መጽሐፋቸው ተቀባይነት የነበረውና ህዝቦች ሲከተሉት የነበረው በዘመናቸው ነው ከዛ በኋላ ያ መጽሐፍ ተበርዟል ተከልሷል ያ መጽሐፍ ተሽሯል የሙሳ ጊዜ የነበረው ተውራት በኢሳ ጊዜ የነበረው እንጂል ረሱላችን ሰለላሁ ዐለይሂ ወሰለም ቁርአንን ይዘው ከመጡ በኋላ በሱ ተሽሯል ማለት ነው ስለዚህ በቁርአን ያላመነ ረሱል ሰለላሁ ዐለይሂ ወሰለም መሐመድን ያልተከተለ ሰው ውድቅ ነው የሚሆነው አላህ በቁርአን ላይ በግልጽ ይሄን ነገር አስቀምጦልናል من الذين هادوا يحرفون الكلمة عن مواضعه እነዛ ይሁዶች ከመጽሐፉ ላይ ቦታውን ያዛቡ የሚያስተካክሉ እናስተካክል ይያሉ የሚያበላሹ መሆናቸውን አላህ ገልጾልናል ያ አላህ ለዓና ቁጣ በእነሱ ላይ እንደወረደ አላህ ነግሮናል لعن الذين كفروا من بني إسرائيل على لسان داود وعيسى بن مريم ስለዚህ በእስልምና ተቀባይነት ያለው እስልምና ብቻ እንጂ ሌሎች ሃይማኖቶች ቦታ የላቸውም ጃብር በዘገቡት ሐዲስ ላይ ረሱላችን ሰለላሁ ዐለይሂ ወሰለም አንድ ጊዜ ዑመር ኢብኑ الخطاب እሳቸው ጋር መጣና ምን አላቸው አንተ የአላህ መልእክተኛ ሆይ ከነዚህ ከይሁዶች ላይ የምንሰማው ደስ የሚል ንግግሮች አሉ ከነሱም እምነት ውስጥ የምንሰማው ነገር አለና እንጻፈው እንዲያንን አላቸው نسمع احاديث من يهود تعجبنا انصافوا ያላቸው አፈተራ ان نكتب بعضها የተወሰነውን እንደው ይወሰድን ብንጽፍስ ምን ይመስልሃል አላቸው ረሱል ሰለላሁ ዐለይሂ ወሰለም ምን አሉት امتهوكون انتم كما تهوكت اليهود والنصارى ሞኞች ናችሁ እንዴ እናንተ አሏቸው ረሱል ሰለላሁ ዐለይሂ ወሰለም ዑመርን እኮ ነው ሞኝ ነህ እንዴ አሉት እንዴት እኔ ግልጽ ባለ ንጹህ በሆነ ባማረ ሃይማኖት እየመጣሁላችሁ እናንተ ካለፉት ሰዎች እንጻፍ ትላላችሁ እንዴ ብለው ረሱል ተቆጡ ሰለላሁ ዐለይሂ ወሰለም ሞኞች ናችሁ እንዴ ብለው ነው የገለጹት ቁርአን ያለው ሰው እንዴት ሌላ ይፈልጋል በአሁኑ ሰዓት ግን ባልሆነ መስመር ያለባበሱ ያንን መስመር እንድንከተል ያደረጉ ነው እኔ ያጋጠመኝ የሃይማኖቶች ህብረት በሚል ጉባኤ ስር አንድ ጊዜ ጥሪ ተደርጎልን ሄድኩኝ እዛ ጥሪ ቦታ ላይ ስንገኝ ከሁሉም ሃይማኖቶች ተገኝተዋል ከሁሉም ሃይማኖቶች ምን አሉ ይሄን ፕሮግራም የምንጀምረው በጸሎት ነው አሉ በጸሎት ነው የምንጀምረው በጸሎት ሲጀመር መጀመሪያ የነሳራ ይጀምራል እሱ ይቆምና ጸሎት ያደርጋል ሁላችሁም ቁማችሁ እሱም ያደርገውን ጸሎት አሚን ብላችሁ ተቀበሉ አሉ ከዛ ደግሞ ሙስሊሙ ያደርጋል ከዛ ደግሞ ሌላው ሁሉም ወደ 7 የሚደርስ ሃይማኖቶች ማለት ምን ማለት ነው ይሄ በረሱላችን ሰለላሁ ዐለይሂ ወሰለም ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም ይሄን ዲን ይዘው ሲመጡ ቁረይሾች ረሱልን መከራከር አልቻሉም ረሱል ፊት መረጃ ይዘው ማቅረብና በመረጃ መርታት አልቻሉም ረሱልን ሰለላሁ ዐለይሂ ወሰለም ረሱልን መርታት ሳይችሉ ሲቀሩ ተመካከሩና ምናሉ ሙሐመድ ጋር እንሂድና አንድ ሐሳብ እስኪናቀርብለታል የሐሳብ ምንድነው አንተ ሙሐመድ ሆይ የተወሰነ ጊዜ እኛ ያንተን ጌታ
እንገዛ አብረን ጸሎት እናድርግ ከዛ ደግሞ የተወሰነ ጊዜ ደግሞ አንተ አብረህን ከኛ ጋር ሁንና የኛን ጌታ አብረን እንጸልይ እንገዛ ብለው ለረሱል ሰለላሁ ዐለይሂ ወሰለም ሐሳብ አቀረቡላቸው በዚህ የምትስማማ ከሆነ በሰላም አብረህን ካገራችን ትኖራለህ እንስማማ መቻቻለ ሃይማኖት አሏቸው ረሱል ሰለላሁ ዐለይሂ ወሰለም ረሱል ተቀበሉት ይሄንን ረሱል በራሳቸው ውሳኔ መስጠት አይችሉም ወህይ ወረደላቸው ወህይ ወረደ ቁርአን ምን አሚል قل يا ايها الكافرون لا اعبد ما تعبدون ولا انتم عابدون ما اعبد ولا انا عابد ما عبدتم ولا انتم عابدون ما اعبد لكم دينكم ولي دين ይሄ ነው እስልምናችን አተዋሰው ቢህ እንደው ድሮ የነበሩ ሰዎች ለአሁኖቹ መክረዋቸው ይሆን እንዴ ይሄ መንገድ አዋጭ ነው ብለው ልክ የድሮቹ ይተቀሙበት የነበረው መንገድ ያሁኖቹም ያንኑ ተከትለው ቁመን እንጸልይ አሉ ለምንድን ነው የምንጸልየው አልኳቸው ነው የማላምንበትን ለምን እንጸልያለሁ አንድ ክርስቲያን የሆነ ሰው ጸሎት አርግ ስትለው ቆሞ ማንን ነው የሚለምነው ኢየሱስ እንደዚህ አርግልን እያለ ሊጸልይ ነው እኔ አብሬ አሚን ካልኩኝ ምን ማለት ነው ኢየሱስ ሆይ ይሄንን ዱዓ ተቀበለን እያልኩ ነው ማለት ነው ልመናው ማንን ይሆነ ነው ማለት ነው ኢየሱስን በእስልምና ኢየሱስ ይጠየቃል የሚጠየቀው ማን ነው አንድ አላህ ብቻ ነው ዱዓ የሚደረግለት አንድ አላህ ብቻ ነው እኔም ቢስል አንዳንድ የሃይማኖት አባቶች ሙስሊሞች አብረው ቆመው አሚን አሉ ምን ማለት ነው ይሄ እስልምናችንን ጠንቅቀን አለማወቅ ችግር አለብን ማለት ነው እንደዚህ አይነቱ ማለባበስ አይጠቅምም አላህ Subhanahu Wa Ta'ala በግልጽ ሙስሊም ካልሆኑ ሰዎች ጋር ዱንያዊ በሆነ ግንኙነት ብናደርግ ችግር የለውም لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم የማይጋደሏችሁ ይሆኑትን ካገራቸው የማያባረሯችሁ ይሆኑትን ሙስሊም ያልሆኑት ሰዎች ጋር በጥሩ ሁኔታ ብትኗኗሩ በጎ ብታደርጉላቸው አላህ አይከለክላችሁም ይሄ ችግር የለውም ሃይማኖት ውስጥ ገብተን ግን አንዱ የሌላውን ሃይማኖት ጸሎት እንዲያደርግ ማድረግ ማለት ከሃይማኖታችሁ ውጡ ማለት ነው በአሁኑ ሰዓት እየመጣብን ያለው ይሄ ነው የሃይማኖቶች ህብረት ተብሎ ሁሉም እየቆመ በየሃይማኖቱ ጸሎት ያርግ ሌላውም አሚን ይበል ትልቅ አደገኛ ነገር ነው ማለት ነው አላህ በቁርአን ላይ ይሄንን ሲያመጡ ቁረይሾች አላህ በግልጽ ብዙ የቁርአን አያቶች ላይ ሙስሊም ያልሆኑ ሰዎችን አላህ ምን ይያለ ነው የሚጠራቸው ያ አዩሃ الناس እናንተ ሰዎች ሆይ ይያለ ነበር የሚጠራው እዚች ቦታ ላይ ግን አደገኛ የሆነችን ድንበር ስላለፉ قل يا ايها الكافرون لا اعبد ما تعبدون እናንተ የምትገዙትን አልገዛም ብለህ በላቸው ካፊር ብሎ ተጣራ ቁርአን ላይ ولا انتم عابدون ما اعبد እናንተ ምን የምገዛውን አትገዙም በግልጽ ድንበር አደረገልን ማለት ነው ስለዚህ አሁን እየመጣብን ያለው አስተሳሰብ ግን በሃይማኖቶች ሽፋን በመቻቻል ሽፋን ይሄ ድንበር ሊጣስ እየተሞከረ ነው ይሄ ወላ ወልበራ የሚባለው ነገር አላህ ደንግጎታል يا ايها الذين امنوا لا تتخذوا عدوي وعدوكم اولياء الله የኔንና የናንተ ጥላት የሆኑ ሰዎችን ወዳጅ እንዳታደርጓል በእስልምና የልብ ወዳጅ የዱንያ መኗኗር ሳይሆን የልብ ወዳጅ አርገህ መያዝ ያለብህ ማንን እንደሆነ በግልጽ ተነግሯል ቁርአን ላይ ወላ ወልበራ የሚለው ነገር በሰፊው ተገልጿል ይሄንን የተውሂድ ትልቅ የተውሂድ መሰረት ለመናድ በአሁኑ ሰዓት ስራ እየተሰራ ነው ማለት ነው በጣም የሚያሳዝነኝ ግን ብዙ አረቦች አገሮች ላይ ተሳክቶላቸው ይሄን ነገር አሳክተውታል አርገውታል ባለፈ የነበረ የቁርአን ውድድር ላይ ቁርአን አገር አቀፍ የሆነ ቁርአን ውድድር ላይ ዳኝነት ተቀምጠን ከአረብ ሀገር የመጡ ዳኞች አብረውን ሆነው እየዳኙ ባለበት ሰዓት ላይ ጥያቄ ስናወጣ ወላ ወልበራእን የተመለከቱ ጂሃድን የተመለከቱ የቁርአን አያቶችን ጥያቄው ላይ ስናስገባ ይቆጡ ነበር እነዚህ ቁርአን አያቶች አታ ሲቀሩ እንኳን ለመስማት ማለት ነው
ሲቀሩ እንኳን እንዳይሰሙ በአሁኑ ሰዓት ብዙ አረብ ሀገሮች መንሃጅ ላይ ካሪኩለም የትምህርት ካሪኩለም ላይ ስለ ጂሃድና ስለ ወላ ወልበራ ያሉ የቁርአን አያቶችና ሐዲሶች እንዲወጡ ተደርገዋል ይሄ ትልቅ አሳፋሪ ነገር ነው ይሄ ነገር ወደ ሀገራችን እየመጣ ነው በግልጽ አይኑን አፍጥጦ እየመጣ ስለሆነ ነቅተን ልንከታተለው ይገባል ይሄን አመለካከት የሚያራምዱ ሰዎች በአሁኑ ሰዓት ምን ይላሉ መስጊድ እንገነባላችኋለን መስጊድ ስንገነባላችሁ ከጎኑ አብረን ለክርስቲያኖችና ለይሁዶች መጸለያ ቦታ ከጎን አብረን እንሰራላችኋለን የሰው ልጅ ሁሉም የሚገዛው በሶስቱም የሃይማኖት ተቋሞች ላይ አላህን ነው የሚገዛው ስሙ ይለዋወጥ እንጂ ሁሉም ለልቡ ደስ ያለው ላይ ገብቶ ይጸልይ ለምን ተከለክቱሉታላችሁ ከሶስቱም የሃይማኖት ቦታዎች ውስጥ አንዱ ላይ ገብቶ የጸለየ ሁሉም ትክክል ነው ሁሉም ወደ አንድ ነው ይያሉ ያስተማሩ ነው ይህ አመለካከት ብዙ አገሮች ላይ በአሁኑ ሰዓት ተግባራዊ እየተደረገ ነው ወደ አገራችንም ጭምጭምታውና ኮቴው እየተሰማ ነው በተለይ መጅሊሶቻችን መጅሊስ አመራር ላይ ያሉ ሰዎች ነቅተው ሊከታተሉት ይገባል በቅርቡ ጉብኝት እየተደረገ ነው ወደ አገራችን እነዚህ የሚመጡ ሰዎች ገንዘባቸውን ብቻ ፈልገን ግንባታቸውን ብቻ ፈልገን ቋምጠን የማንወጣበት አዘቅት ውስጥ እንዳንወድቅ ጥንቃቄ መደረግ አለበት ሙስሊም እኮ መስጊድ ባይገነባለት ዛፍ ስር እኮ ይሰግዳል ምን ችግር አለ جعلت لي الارض مسجدا وطهورا ረሱላችን ሰለላሁ ዐለይሂ ወሰለም ለኔ መሬት መስገጃና ጧሃራ ተደርጋልኛለች የትኛውም ቦታ ላይ መስገድ እንችላለን ስለዚህ እንደነዚህ አይነት አመለካከቶች ወደ ሀገራችን በአሁኑ ሰዓት በሰፊው እየገቡ ስለሆነ በተለይ የመጅሊስ አመራሮች ነቅተው ይህ አመለካከት ማህበረሰብ ውስጥ በሰፊው ገብቶ የማንወጣበት አዘቅት ውስጥ እንዳይጥለን ከፍተኛ ጥንቃቄ ማድረግ አለባቸው ይሄን አመለካከት የሚጠቀሙ ሰዎች ሁሉም የአብርሃም ሃይማኖቶች ናቸው ይላሉ ይሁዲያም ይሁን ነስራንያ እንደውም እስላም ሁሉም የአብርሃም ሃይማኖቶች ስለሆኑ እንደውም እኛ በጣም ያጠበቁት ሲመጡ ምን ይላሉ ይሁድ ነሳራ ከምንል እስላም ከምንል የአብርሃም ወይንም የኢብራሂም ሃይማኖት ብለን በጥቅሉ አንድ እናርጋቸው የማለት ደረጃ ላይ ሁሉ እየደረሱ ነው ما كان إبراهيم يهوديا ولا نصرانيا قرآن ملو إبراهيم يهودي مال نبرم نصارى مال نبرم ولكن كان حنيفا مسلما قد على ودحق التزنبل مسلم نبرا وما كان من المشركين كاغاريوچم النبرم ملال إن أولى الناس بإبراهيم لإبراهيم قرب بمهم بلاجو إن أولى الناس بإبراهيم للذين اتبعوه السنة بتككل يتكتلوت ناتشو وهذا النبي يهي نبي نويل لرسول الله صلى الله عليه وسلم والذين آمنوا بزي نبي يامنوا سوچ ناتشو والله ولي المؤمنين الله يا مؤمن ووداجنو يلنا القرآن مالتنا ስለዚህ ይሄ አመለካከት ሙሉ ለሙሉ ከቁርአንና ከሐዲስ ጋር የሚጋጭ አመለካከት ስለሆነ ሁላችንም ነቅተን ልንከታተለው ቤተሰቦቻችንን ልናነቃ ዘመዶቻችንን ልናነቃ ይገባናል በዋናነት መጅሊሶች በየርከኑ ያሉ መጅሊሶች በተዋረድ ይሄን ንቃት መፍጠር አለብን ዑለማዎች መሻይኾች የሚዲያ ባለሙያዎች አክቲቪስቶች ሁሉም ነቅቶ ይሄን ነገር በኋላ ችግር ውስጥ ከተወደቀ በኋላ መከራ ውስጥ ከወደቀን በኋላ አመለካከቱ ከሰረጸ በኋላ ለማስወገድ ከመሯሯጥ كاهنو نكات مفتر ينوربنال هذا صلوا وسلموا على محمد بن عبد الله كما أمركم الله بذلك في قوله تعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين يا قوي يا متين اللهم من أرادنا وأراد الإسلام والمسلمين بسوء فأشغله بنفسه اللهم من أرادنا وأراد الإسلام والمسلمين بسوء فأشغله بنفسه
واجعل كيده في نحره. اللهم اكفنا شر أعدائنا، اللهم اكفنا شر أعدائنا، اللهم اكفنا شر أعدائنا، اللهم اكفنا شرهم بما شئت وكيف شئت وأنت على ما تشاء قدير. اللهم فرج هم المهمومين، اللهم فرج هم المهمومين، ونفس الكرب عن المكروبين، واغض الدين عن المدينين، واشف مرضانا ومرضى المسلمين. اللهم آمنا في أوطاننا، اللهم آمنا في أوطاننا، اللهم آمنا في أوطاننا. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين برحمتك يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي، يعظكم لعلكم تذكرون. واذكروا الله العظيم الجليل يذكركم، واشكروه على نعمه يزدكم، ولذكر الله أكبر، والله يعلم ما تصنعون. أقم الصلاة. الحمد لله، الحمد لله الذي اهتدى بهديه ورحمته المهتدون، وضل بعدله وحكمته الضالون. لا يسأل عما يفعل وهم يسألون. وأشهد أن لا إله إلا الله وحده لا شريك له، وأشهد أن نبينا محمدًا عبده ورسوله، بلغ الرسالة وأدى الأمانة ونصح الأمة، وجاهد في الله حق جهاده، وتركنا على المحجة البيضاء ليلها كنهارها، لا يزيغ عنها إلا هالك. صلى الله عليه وعلى آله وصحبه وأتباعه وسلم تسليما كثيرا إلى يوم الدين. أما بعد، فاتقوا الله عباد الله، واعلموا أن دينكم وبلادكم مستهدفة من أعداء الدين. فبالأمس ابتلينا بالفئة الضالة الأحباشية، وعانى منهم العباد والبلاد، روعوا الآمنين وسجنوا المتقين وقتلوا المسلمين وأخافوا المصلين حتى في مساجد رب العالمين. ولكن بفضل الله عز وجل أولا، ثم بتكاتف جهود العلماء والشباب والشابات والشيوخ، تم تخفيف الفتنة، وعرف الناس خطرهم، واندحر شرهم شيئا ما، ولله الحمد والمنة. أيها المسلمون، ولكننا ابتلينا في هذا الوقت بفئة أخرى ليست أقل شرا ولا خطرا من أولئك. إنها فرقة تدعو إلى نبذ عقيدة الولاء والبراء للمسلمين. إنهم أناس يلبسون دثار نبذ التطرف والإرهاب، ثم هم يدعون إلى هدم الدين من أصله، وينادون بطمس حقيقة التوحيد وإلى التخلي عن القرآن والسنة. إنها فتنة ضالة جديدة تدعو إلى ترك أصول الدين، وتدعو إلى ما يسمونه الأخوة الإنسانية وإلى التسامح الديني على حد تعبيرهم. إنهم يقولون إن جميع الأديان السماوية مقبولة عند الله، فالديانة اليهودية والديانة النصرانية كلها صحيحة ولا فرق. ويقولون
كل واحد يعبد الله بالطريقة التي يراها ويختار الدين الذي يصلح له ولا ينكر عليه. إنهم يقولون: نبني في كل حي مسجدا وإلى جانبه كنيسة وبيعا، فكل واحد يذهب حيث شاء ولا فرق بين الناس، فكلهم على حق. أيها المسلمون، إن هذا أمر فظيع ولا يكاد العاقل أن يتصوره، فضلا أن يصدقه أو يقبله. إن هذا هدم للدين من أصله، إنه تكذيب للقرآن والسنة وإجماع المسلمين، إنه طمس لإسلامنا ومسخ لعقيدتنا. إن هذا المذهب الحادث خطر جديد وشر أكيد، إنه تمزيق للإسلام ومحو للإيمان وفتح لطريق الشيطان. أيها المسلمون، إننا يجب أن نتيقن يقينا لا شك فيه أن الدين المقبول عند الله هو دين الإسلام الذي جاء به نبينا محمد صلى الله عليه وسلم، وأن ما سواه من الأديان فهو مردود منسوخ. قال الله عز وجل: إن الدين عند الله الإسلام. وقال: ومن يبتغي غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين. إنه بعد مبعث النبي محمد صلى الله عليه وسلم لا يقبل الله دينا غير ما جاء به، ولا يحل لأحد سمع به أن يرضى بدين غير الإسلام. وقد جاء صريحا في السنة النبوية أن اليهود والنصارى لا يقبل الله دينهم الآن إلا أن يدخلوا في الإسلام، وإلا صاروا من أهل النار. فعن أبي هريرة رضي الله عنه عن رسول الله صلى الله عليه وسلم أنه قال: والذي نفس محمد بيده لا يسمع بي أحد من هذه الأمة يهودي ولا نصراني ثم يموت ولم يؤمن بالذي أرسلت به إلا كان من أصحاب النار. فإن قالوا: كيف يكون دينهم باطلا واليهود نبيهم موسى عليه السلام وكتابهم التوراة، والنصارى نبيهم عيسى عليه السلام وكتابهم الإنجيل؟ فالجواب: نقول نعم، هو كذلك. كان دينهم فيما سبق مقبولا صحيحا، بل وجد من اليهود على وجه الخصوص علماء وصلحاء ومجاهدون، وكذلك وجد من النصارى عباد ورهبان وأخيار، ولكنهم في النهاية حرفوا كتبهم وقتلوا أنبياءهم فلعنهم الله وأخزاهم إلى يوم يلقونه. قال الله تعالى: من الذين هادوا يحرفون الكلم عن مواضعه ويقولون سمعنا وعصينا. وقال عز وجل: لعن الذين كفروا من بني إسرائيل على لسان داود وعيسى بن مريم ذلك بما عصوا وكانوا يعتدون. وعن جابر بن عبد الله رضي الله عنهما عن النبي صلى الله عليه وسلم قال حين أتاه عمر رضي الله عنه فقال عمر: إنا نسمع أحاديث من يهود تعجبنا، أفترى أن نكتب بعضها؟ فقال: أمتهوكون أنتم
كما تهوكت اليهود والنصارى لقد جئتكم بها بيضاء نقيا ولو كان موسى حيا ما وسعه إلا اتباعي. والمتهوك هو الأحمق، والمعنى هل صرتم حمقا فتأخذون ما عند اليهود؟ فتأملوا هذه الأدلة الصريحة وكونوا على حذر من هذا الخطر الذي استجد في هذا الزمان. عباد الله، أقول هذا القول وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب، فاستغفروه يغفر لكم، إنه هو الغفور الرحيم.